አትሄጂብኝ እኮ ነው በፍጥነት የሚነግረኝ። ማነው የሚያስቀኝ? ማነው ፀጉሬን እያሸ የሚያስተኛኝ? የኔ ልጅ ከዚህ ወጣሁ ማለት እኮ አንራራቅም፣ እደውልልሻለሁ። ማን አለኝ? እናቴ አንቺ እኮ ነሽ እናቴ። እናቴን የረሳሁብሽ የኔ ልጅ። እኔም የእናትነትን ክብር ያወቅሁት በአንቺ ነው። የኔ ልጅ ስሚኝ፣ ትወጂኛለሽ ከማንም በላይ። ስለዚህ ስሚኝ፣ ራስሽን ጠብቂ፣ ጎበዝ ሁኚ፣ በሰዎች ሴራ አትወድቂ፣ ሰው አትመኝ። የኔ ልጅ እመኚኝ። አምነን እውነቱን ያወቀ ቀን በእኔ ያደረገው ነገር ያሳዝነዋል። እስከዛ ጸሎት አደርግልሻለሁ። እናቴ እወድሻለሁ። እናቴ ወይዘሮ ዛራ ደሞዝሽን አልወሰድሽ፣ አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛራ አቤት። እኔም ዛሬ ከዚህ ሄዳለሁ፣ አብሬሽ እመጣለሁ። ቤሊን ከዛ ቤት ውስጥ ልትወጣ ነው። አምናን እሷን እንደ እናቷ የምትከባከባትን ዛሃራን ከዚህ ቤት ውጭልኝ፣ እዚህ ቤት ውስጥ ስራ መስራት የለብሽም ብሎ ሊያባራት እንደሆነ ሰምታለች። ከጊዜ በኋላ ግን እዛ ቤት ውስጥ ያለሷ ምንም ያህል ጊዜ ማሳለፍ እንደማትችልና እንደሚደብራትም ጭምር ታውቃለች። ልክ እንደ እናቷን የምታያት ዛሃራ እያዘነችና እያለቀሰች ከዛ ቤት ልትወጣ ስትል መጨረሻ አካባቢ ላይ ቢሌንም ብድግ ብላ ትነሳና ቦርሷን ይዛ እኔም ከዚህ ቤት ልወጣ ስለሆነ ጠብቂኝ፣ አንድ ላይ እንሄዳለን ትላለች። ወዲያውኑ አምናን ይሄን ነገር ያይና በጣም ይቆጭበታል። ምንም ይፈጠር ይመስላችኋል? አምናን ይመልሳቸው ይሆን ሁለቱን? ወይንስ በዚህ ሁኔታ ላይ ብሌንም ላይ ጨክኖ እሷም ከዛ ቤት እንድትወጣ ዝም ብሎ የሚያያቸው ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀምጣችሁልኝ። እዚህ ቻናል ላይ አዳዲስ የሆናችሁ እንዳለ ሰብስክራይብ ማድረጋችሁን አትርሱ። ኮሚኒቲ ፖስት ላይ ቀደም ብዬ ለእናንተ ቀጣዩን ክፍል መለቅላችሁ ይሆናል። ከዛ ድረስ ግን እዚሁ ድራማ ላይ የሚፈጠሩትን በክፍል 16 ያሉትን ነገሮች ቀንጨብ አድርጌ የምነግራችሁ ይሆናል። የመጀመሪያው ነገር አምናን ምን ሊያደርግ ይችላል? አሁን የሚወዳትንና የሚያፈቅራትን ብሌንን ሊያጣት ነው። መጀመሪያ እንደምናየው ከሆነ ወይዘሮ ሜርሲ እዛ ቤት ውስጥ ተንኮለኛ እንደሆነች ታውቃላችሁ። ነገር ግን ዛሃራ ከሌሎቹ ጋር በማበር እሷን ልታናዳት መሞከሯ በጣም ነበር ያስከፋት። ዛሃራ በራሷ በኩል የተሰማት አንድ ነገር አለ። እዚህ ቤት ውስጥ ልክ እንደ ሰራተኛ የምትሰራ ሴት እንዴት ከሌሎቹ ጋር ተባብራ እኔን ልታበሳጨኝን ትሞክራለች የሚለው ነገር አሳስቧታል። በዛ ላይ እሷ ሰራተኛ ናት ብላ ስለምታስብ በጣም አውርዳና ክብር ለሷ ምንም ጭራሽ እንደማትሰጣት ነው የሚያሳየን። ዛሃራም ለዛ ነበር የተናደደችው። ሌሎቹም ቢሆን አብረው ነበር ያናደዷት። ነገር ግን ለምንድነው ነጥላ ዛሃራም ብቻ በዚህ ልክ ልትቆጣት የፈለገችው? ያኔ ነበረ ወዲያውኑ እያስመሰለች አምናን ጋር ትሄድና እያለቀሰች እሷ አስከፍታኛለች፣ ከሌሎቹ ጋር ክብሬን አዋርዳለች ብላ ወዲያውኑ ለአምናን ትናገራለች። አምናን በባህሪው እዛ ቤት ውስጥ ሲያድግ ገና ከልጅነቱ ጀምሮ በጣም በክብርና እዛ ቤት ውስጥ የመለያየት ወይንም ደግሞ የዝና ነገር የሚባል አለ። ክብራቸው ትንሽም ቢሆን ከተነካ በጣም ይከፋቸዋል።
ለዛም ነበረ እዚህ ቤት ውስጥ እንደ ሰራተኛ እስከሆነ ድረስ ዛህራ የምትሰራው። ሌሎቹን እንግዶቼንም ሆነ ዘመዶቼን መናገር የለባትም። በዚህ ልክማ ሌሎቹም ቢሆን እሷን እያዩ እኔን በቃ ዲስሪስፔክት ወይንም ደግሞ ክብሬን ዝቅ ያደርጉብኛል ብሎ እንዲያስብ አድርጎታል። ታዲያ ዋና ምክንያቱ ዛህራን ሊያባረርበት የፈለገው ሌሎቹ ከሷ እያዩ እንዲማሩና እንዲፈሩኝ ብሎ ነበረ። ከቅርብ ጊዜ በኋላ ብዙ ነገሮች ስለተቀያየሩና እናቱንም በዚሁ ነገር ስላጣ ከዚህ በኋላ እኔን የሚንከባከበኝ የለም ብሎ ነው የሚያስበው። እዛ ቤት ውስጥ ልክ እንደ እናቱ ልትንከባከበው የምትችለው የእናቱ እህት ወይንም ደግሞ ለሷ አክስቶ የሆነችው እዛ ቤት ውስጥ አለች። እሷም እንኳን በዚህ ውሳኔው እንደሚጸጸትበትና ጥሩ እንዳላደረገ ብትነግረውም ግን እሱ ሌሎቹን ለማስተማር ስል እሷን ግዴታ ማባረር አለብኝ ብሏል። ለዛም ነበረ ይህንን ውሳኔ ያስተላለፈው። ግን እዛ ቤት ውስጥ ምንም ያህል የቆየች ቢሆንም ግን ዛህራ እዛ ቤት ውስጥ ያሉትን እቃዎችን እንኳን እንደምትናፍቃቸውና እዚህ ቤት ውስጥ መውጣቷ በጣም እንደከበዳትም ጭምር አሳይታናለች። ይህንን ነገር ብሌን ሰምታለች። ብሌን ይህንን ነገር እንደሰማች ወዲያውኑ ነበር ያዘነችው፣ እያለቀሰችም ነበረ። ከዚህ በፊት እዛ ቤት ውስጥ ከማንም ሰው ጋር ተቀራርባ አታውቅም ከሷ በስተቀር። በአጭር ጊዜ ውስጥም ቢሆን ልክ እንደ እናትና እንደ ልጅ ነበር የሚታያዩት። ቤሊን ከሷ ውጪ ሌላ ሰው እንዳለ እሷ ላይ ተንኮል እንደሚያስብ ጭምር እናውቃለን። እሷ ሄደችባት ማለት ለብቻዋ እንኳን እዛ ቤት ውስጥ መቆየት ብትፈልግም ብዙ ጊዜ ሳትቆይ ነበር የምትወጣው። ያም የሆነ ምክንያት ታውቁታላችሁ። ሌሎች በሷ የሚቀኑና ያው እሷም ደግሞ ከአምናን ጋር ብዙ ጊዜ ስለምትታይ የአምናን ሚስት ነኝ ብየዋ በቅርቡ አርግዣለሁ ብላ እንኳን የሸወደችውም ጭምር በዚህ ሁኔታ ላይ እንደምትቀናባትና ተንኮል እየጠነሰሰችላት እንደሆነም ታውቃላችሁ። እንደውም አብድራት ከሷ ጋር መሄዱ ወይንም ከዛህራ ጋር ከዛ ቤት መውጣቷ ለሷ ጥቅም ነው ያላት። እዛ ቤት ውስጥ አንድ ሰው ለሷ እንደሚከጅላትና አብሯት መተኛት የሚፈልግ ያው የአምናን ጓደኛ እንዳለም ጭምር ታውቃላችሁ። የጊዜ ጉዳይ እንጂ አለመቻች ብሎት ብቻዋን ቢያገኛትና አጋጣሚውን ቢያገኝ ከማድረግ ወደ ኋላ እንደማይል ታውቃላችሁ። ይሄንን ነገር ሊያስቀርላት ይችላል። ቤሌን ከዛ ቤት የማትወጣበት ሌላኛው ምክንያት መጨረሻ አካባቢ ላይ አምናን እዛ በር ላይ ቆሞ ሲያያቸው ያኔ ከሰዓታት በፊት ያወሩት አንድ ነገር እንዳለ ጭምር ነበረ። አምናን ሲጠይቃት ነበረ እንደከዚህ ቀደሙ ወጣ ብለሽ መዝናናት አላማረሽም ወይ ይላታል። እሷም እንደምትፈልገውና ሲፈልጉ መውጣት እንደሚችሉ ሲነጋገሩ ነበረ። አምናን ሙሉ ለሙሉ ቁጥጥሩን አጥቷል። ብሌን ፊት ሲሆን ክብሩ የማይታየው ምንም ነገር አይታየውም፣ የሷ ፍቅር ብቻ። በዚህ በኩል ደግሞ ትክክለኛ ሚስቱ ነኝ ብላ የምታስበው ጄሪ ይህንን ሁሉ ነገር የምታሳከበትን 500 ሺህ ብር ጠይቃው እሺ ብለውት ወዲያውኑ ከቢሮ እንዲመጣላት ጠይቋት ነግሯታል። እሱ እስካሁን ድረስ ለሷ የሚያስብበት አንድና አንድ ነገር አለ። በልጇ በሆዷ የያዘችው የኔ ልጅ ነው፣ ስለዚህ እሷን መንከባከብ ይኖርብኛል ብሎ ስለሚያስብ ነው። በሌላ በኩል ግን ሙሉ ለሙሉ ተግባርና ድርጊቱ ያለው አምናን ብሌን ጋር ነው። ያን ጊዜ ታዲያ ልትሄድ ስትል ያስቆማት ይሆን? አንቺ ለምንድነው የምትሄጂው? አንቺ እዚህ እንድትሆኚ ይፈልጋለሁ ይላታል። ያኔ ብሌን ብልጥ ከሆነች የምትመልስለት እኔን ስትንከባከበኝ የነበረችው እንደ እናቴ እሷ ነች። ስለዚህ እሷ ከዚህ ቤት የምትሄድ ከሆነ እኔም መሄድ እፈልጋለሁ፣ አሊያም እሷ እዚህ ቤት ውስጥ እስካለች ድረስ እኔም አለሁ ብላ ትነግረዋለች። ያኔ ሙሉ ለሙሉ ክብሩን ወደ ጎን ትቶ አምናን ምናልባት ዛህራን ወደ ቤት ውስጥ ሊመልሳት ይችላል። ያኔ ሜርሲ የባሰ በጣም ትናደዳለች። እንዴት እኔ ላይ እንደዚህ አይነት ጉዳት አድርሳ እንዴት መልሶ ወደ ቤት ውስጥ ያስገባታል ብሎ ስለምትናደድ ያኔ ዛህራም አንድ ሚስጥር ትደርስበታለች ማለት ነው። ካገባት ጄሪ ውጪ ይበልጥ የሚወዳትን ቤሌንን መሆኑን ወዲያው ትረዳና ሜርሲ እቅዶቿን ሙሉ ለሙሉ ትቀይራቸዋለች። ሜርሲ በጣም አነፍናፊ ነች። ነገሮችንና የተደበቁ ተንኮሎችን ወዲያው ነው የምትደርስበት። ሜርሲ እዛ ቤት ውስጥ ያቺ ሁለተኛ ሚስት ተብዬው የመጣችው ለምን እንደሆነ አላማዋን በደንብ ታውቃለች። እዛ ቤት ውስጥ የገደለቻትም ጭምር እናቱን እሷ እንደሆነች ጭምር እያወቀች ዝም ብላለች። እየጠበቀች ያለችው እሷ የምትጠቀምበትን አጋጣሚ ነው። ወዲያውኑ ደግሞ ሁለተኛዋ ጄሪ ወይንም ሚስቱ ነኝ ብላ የምታስበዋን ደግሞ የሷንም ሚስጥር በደንብ ታውቃለች። እዛ ቤት ውስጥ የገባችው ለገንዘብ እንደሆነ ጭምር፣ በሌላ በኩል የያዘችባት አንዳንድ ሚስጥሮች እንዳሉ፣ ሌላኛው ሶስተኛው ተጠቂ በሜርሲ የተጠቃው እዛ ቤት ውስጥ የገባው ሙስጠፋ ነው። ሙስጠፋ ዋና ዓላማው ወደዚህ ቤት የተቀላቀለው ለሌላ ነገር ቢሆንም ግን አጋጣሚውና ጄሪ እሱን እንደከዳችውና ለገንዘብ ብላ እንደተወችው ጭምር ስላወቀ አምጪ ያላትን 500 ሺህ ብር እንኳን ብታመጣለት ተንኩሉንና ከሷ ጋር ወይንም ከአምናን ጋር እንደሚያፋታቸው መጀመሪያውኑ ወሰኗል። ይህንንም ያወቀችበት ሜርሲ ብቻ ነች።
ሜርሲ በሌላ በኩል ደግሞ በሌላ ጄሪዋ ስታወራ እንደነበረው ሙስጠፋን ወደዚህ ቤት የቀጠረችውና ልትፈልገው የነበረው ለሌላ ጉዳይ እንደሆነ ተደብቃ ስትሰማቸው ነበረ። ስለዚህ ሜርሲ ተብየዋ 4 እዛ ቤት ውስጥ ሚስጥራቸው ሌላ የሆነና ተንኮል ያሰቡ ሰዎችን 4ቱንም መደንብ ታውቃቸዋለች። ስለዚህ ሜርሲ ከዚህ በኋላ ልትጠቀምባቸው ትችል ይሆን ወይንስ ሚስጥራቸውን ታጋለጥና እዛ ቤት ውስጥ የተለየ እምነት እንድታገኝ ልታደርግ ትችላለች? ምን ያህል አደገኛ እንደሆነች በዚህ ማወቅ ትችላላችሁ። ከፊቴ የምታዩት ሁለተኛ ሚስቱ ምንም ያህል እንኳን ለበቀል እዛ ቤት ውስጥ ብትገባ ከሷ የምትበልጠው ሜርሲ አለች። የሜርሲን ጉዳይና መጥፎነቷን ቀድማ የተረዳችው የሟች እህት የሆነችው ስለ ባሏና ስለ ጀርባዋ ያለው ማንነቷን ለማጣራት ሌላ ሰው ልካ ነበረ። ወዲያው መረጃው ደርሷታል። ስለ ባለቤቷ ምንነት ስለምን እንደሚያደርግ በሰነድ መልኩ ቀርቦላት እሱንም ወዲያው ለሷ እንዲሰጣት አድርጋለች። ስለዚህ ከዚህ ቤትን የምትወጣበትን መንገድ እያመቻቸልችላት ሳይሆን አይቀርም። ያ ማለት ሜርሲ ከዛ ቤት ወጣች ማለት ሌሎች እዛ ቤት ውስጥ የሚፈጠሩ አደጋዎች ሙሉ ለሙሉ ይቀራሉ ማለት ነው። አይበለውና ወደ መጨረሻው አካባቢ የተወራው አምናን ምናልባት ክብሩ በልጦበት ያው በሌንም ከዛ ቦታ ስትሄድ ዝም ሚላት ከሆነ ምን የሚፈጠር ይመስላችኋል? የመጀመሪያው ነገር እዛው አቅራቢያ ላይ ነው የሚሆኑት። እንደምታውቁት ከዚህ በፊት የዛሃራ ጓደኛ የነበረችው ልጅ ወደዛ ቤት ውስጥ ለአንድ ቀን ስትቀመጥ እዚሁ አካባቢ እንደሆነችና በቅርቡ ተመላልሳ እንደምትጠይቃቸው ጭምር ነግራን ነበረ። ታዲያ እዚህኛው ክፍል ላይ ዛሃራ ወዲያው ነበረ ለሷ የደወለችላት። ለጊዜውም ቢሆን እሷ ጋር እንደምትቀመጥ እየነገረቻት፣ ያ ማለት እንግዲህ አምናንም ቢሆን በዚህ ሁኔታ ላይ ያልተረዳው ነገር ቢኖር እዛው ሰፈር ውስጥ ትሆናለች። ብሌን ስለዚህ ከሷ ጋር ወይንም ደግሞ ከዛሃራ ጋር አንድ ላይ በሚኖሩበት ጊዜ አምናን ይሄ ነገር ከአንድ ቀን ወይንም ከሁለት ቀን ስለማያልፍበት በጣም ስለምትናፍቀውና ከዚህ በፊት ያሳለፉት ነገር በደንብ አድርጎ ትዝታ እየመጣ ስለሚቀሰቅስበት አይደለም በዚህ እሷ እንኳን አብራው እያደረችና አንድ ግቢ ውስጥ እየኖሩ በህልሙ እንኳን እንደምትመጣበት አሳይቶናል። ያ ማለት አንድ ቀን ወይ ሁለት ቀን ቢቆይ ነው እንጂ ወዲያውኑ ይቅርታ ጠይቆ ወደዛ ቤት ውስጥ እንደሚመልሳቸው አምናን ላይ ሙሉ እርግጠኛ መሆን እንችላለን። ለዛም ይሆናል ታዲያ እሷ ወደዛ ቤት ውስጥ ተመልሳ የምትገባ ከሆነ ያገባችው ልጅ በጣም እጥፉኑ ምትቀና ይሆናል። አሁንም ቢሆን ልጅ ከሷ መውለዱ ወይንም ደግሞ እኔ ጋር ልጅ እያለው እንዴት ሌላ ሴት ጋር ይሄዳል የሚለው ነገር ያሳስባታል። መቆጣት አትችልም። በሱ ቁጥጥር ውስጥ ስለሆነች እሱ ይሄን አድርግ ብትለውም እሱ እንደውም የባሰ ይናደድባታል እንጂ ያው መቼስ ቅር ብሎት ነገሩን ለሷ ብሎ አያደርገውም። ልጃቸውም የተፈጠረው እንዳጋጣሚ ነው። እንደውም በንዴት ውስጥ ስለነበረ ነው እንጂ ወዲያውኑ ጋብቻ አድርገው መጋባት እንደሚፈልጉ ሲናገራት የነበረው እሷ ብሌን እንድትቀናበት ስለሚፈልግ ብቻ ነበረ። ብሌን ግን በዛ ሰዓት ላይ አብረው እየደነሰችና የደስታው ተካፋይ ሆና ምን ያህል ቆራጥነቷን አሳይታው ነበረ። አምናን የባሰ ፍቅር ውስጥ ሊያስገባው የቻለው ያቺ ቅጽበት ናት። ብሌን ትናደዳለች ብሎ ሰርግ ባደረገበት ጊዜ እሷ እንኳን ልትናደድ ይቅርና በሰርጉ ላይ በጣም ደስተኛ እንደነበረች አሳይታው የባሰውኑ ትልቅ ችግር ውስጥ እንደገባ አድርገዋለች። አምናም ከዛም በኋላ ነበረ ትኩረቱ እንዳለ ብሌን ላይ የነበረው። ብሌንም ቢሆን ተወዷለች፣ ታፈቅሯለች። አሁን ላይ ሁለቱም መሃላቸው ሰላም ነበር የፈጠሩት። ሰላም ከመፍጠራቸውም በላይ ነበረ ወደ ውጪ ወጥተው ለመዝናናትና ብዙውን ጊዜ ትዝታቸውን አብረው ለማድረግ የሞከሩት። በሌላ በኩል እንደዛው ተመሳሳይ ሆኖ የሱ ቤት ውስጥ ስንት ተንኮሎች እየተጸነሰሱና ስንት ተንኮሎች እየተጋለጡ የነበረው አምናን የሚያውቀው ነገር የለም። የእናቱ እህትም እዛ ቤት ውስጥ የመጣችው ብዙ ጠላቶች በዙሪያው ላይ ስላሉ እሱን ለመከላከል ስትል ነበር የገባችው። አምናን ግን ለነዚህ ነገሮች እንዳለ ተስፋ ቆርጧል። የእያንዳንዳቸውን ነገሮች ማጽናትም ወይንም ደግሞ ምንነታቸውንም ማወቅ አይፈልግም። ለምን? በቅርብ ጊዜ ውስጥ ደግሞ ሙሉ ለሙሉ የመስሪያ ቤቶቹን ካምፓኒ ሙሉ ለሙሉ ይረከባል። ያኔ ትክክለኛው ጦርነት ይጀምራል። ያኔ ጠላቶቹ እንዳለ እሱን ልጅ ነው ብለው ስለሚያስቡና ብዙም ልምድ ስለሌለው እያንዳንዱ ሰዎች እየመጡ የሚያጠቁት ይሆናል። በዛን ሰዓት ላይ ግን ብሌን አብራው የምትሆን ከሆነና ይህን ሁሉ ነገሮች ፈተናቸውን አንድ ላይ የሚወጡት ይሆናል። ያም ደግሞ ድራማውን ይበልጥ እያሳመረው መሄድ። እስቲ የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። ቀጣዩን ክፍል እንደተለቀቀው ኮሚኒቲ ፖስት ላይ ስለምታገኙት ቻናሉን ሰብስክራይብ ማድረጋችሁን አትርሱት። በዚሁ አጋጣሚ ወደ ውጭ መሄድ የምትፈልጉ ሰዎችና ከዚህ በፊት ሄዳችሁ የመጣችሁም ካላችሁ በህጋዊ መልኩ ፕሮሰሱን ማስጀመር የምትፈልጉ ከታች በማስቀምጥላችሁ ቁጥር ቴሌግራም፣ ዋትስአፕ እና ኢሞ ላይ ማናገር ትችላላችሁ። እስከዛው ድረስ መልካም ጊዜ